ብሎክ ተደርገሽ ተሸኝተሽ ስም ቀይረሽ ነው የመጣሽው። እኔ ከሱ ላይ ጠበቃዬ ጋር አፈላልጌ ትክክለኛ ስምሽን አገኘዋለሁ፣ እከስሻለሁ፣ ትታሰራለሽ። እኔ ብቻ ሳይሆን 1000 ሰው ይከስሻል ስምሽ ስላሌለ ነው። ሲቀጥል እኔ በአረብኛ ከነገ ጀምሮ ኡብዬ የቤሩት ህዝብ ሊባኖሳዊን በሙሉ እንዲያቅ ያንቺና የባልሽን ጉድ እንዲያቅ ቪዲዮ ሰራለሁ በአረብኛ። አንቺ አረብኛ አካውንት ላይ ተፖስተትኩ ብለሽ ፈርተሽ ሱቅ መውጣት ፈርተሽ ነው አይደል? እኔ ያሳሰርሽኝ ባንቺ የተነሳ ብለሽ እኔ ደግሞ ከነገ ጀምሮ የ10 ዓመት ላቤን እንዳሳጣሽኝ ልጄን እንዳላሳድግ እንዳረግሽኝ እንዳሰቃየሽኝ ደምንባ እያለቀስኩኝ ወጥቼ ወይን ደውሌ ላይ ፖስት አደርጋለሁ። እንኳን እኔ የኔ ተከታይ በሙሉ በአረብኛ ቪዲዮ ይሰራል። አንቺ ሱፐርማርኬት ወጥተሽ ስኳር መግዛት አትችይም ከዚህ በኋላ ለእነው የእናቴን ስም ስላወጣሽ ማለት ነው። የእናቴን ድምጽ ስላወጣሽ ኦኬ። እኔን አሳሰርሽኝ፣ ልጄ እንደዚህ ተጎሳቆለ፣ ምንም አላደረኩሽም። ትቼሽ ነበረ ግን ዛሬ እናቴን ነው ያሸማቀቅሽብኝ። የእናቴን ድምጽ ነው ያወጣሽብኝ። ኦኬ እናት ነች፣ ለልጇ ምንም ታደርጋለች። እኔ ለልጄ ብዬ እኮ ነው ዝም ያልኩሽ እንጂ ግራቂትሽን ወግቼ ወላሂ አስተኛሽ። ልጅ ስላለኝ ነው እንደዛ ስትንበቀበቁ ጸጥ ያልኳችሁ ሁላችሁም። ልጅ ስላለኝ ስሜቱን አውቀዋለሁ። እናቴ ደግሞ ለምናሻለች፣ ለምንድን ነው የእናቴን ድምጽ የምታወጣው? ሄለንም ብትሆን ማለት ነው። ሄለንም ባለጌና እሷ እናት አይቀራት ልጅ አይቀራት። እኔ ደግሞ ባለጌ ስድ የሰው ልጅ ኦቲዝም እያለች የምትሳደብ የሰው እናት የምትሳደብ ባለጌ እኮ ናት። እሷ ለእናት ክብር አላት እንዴ? ሃይባ ለከፈለ ሁሉ የምትቆም ጥብቅና የምትቆም ህሊና የላትም። አንበሳ ከከፈለ ነብሰ ገዳይም ቢሆን እሷ ቤት ገዝት ላይ ተቀምጦ ይወደሳል፣ ይመሰገናል። መክፈል ያቆመ ቀን ይዘረገፋል። የሰው እድሜ አታከብር። ወይኔ ገነት መጨረሻሽን በእጅሽ እንደዚህ አርገሽ ወላሂ እያቀረብሽው ነው ራስሽ። መጨረሻሽን ራስሽ እያቀረብሽው ነው። ነብያችን ነው የምልሽ። እኔ ወላሂ እኔ ተይ እንዴ አንቺ እንዴ ለምን ተረዳች? ለምን እኔ ፍቅር ስላለኝ የሰው ፍቅር ስላለኝ ለምን ትናንትና ታገሰች? ለምን እስከ ዛሬ ዝም አለች? ትናንትና እዚህ ቤት ቁጭ ብዬ 7 ሰዓታት 160 ሰው 3 ሚሊዮን ብር ተረዳች። ሱሱዬ ታገዘች። ደማቸው ፈለተን ተከተከ ቀኑ። ለምን ተሳካላት? ለምን ገዛው ተሳካ? ለማክሸፍ በኮመንት ተሳደቡ። ፌክ አካውንት በኮመንት ቢሳደብ ገስት ገብቶ ቢሳደብ ታግሰን ምንም ነገር ሳንል እርዳታውን ስለቀጠል ነው። በዛ ተቃጥለው እኮ ነው ሊያከሽና መንገዱ። አንድ ነገር ልንገርሽ፣ እቺ ሴትዮ በየአመቱ ይሁን በየ6 ወሩ ይሁን በየ3 ወሩ ትገብራለች። እኔ አረቦች ምስክር አመጣልሻለሁ። አረቦች ሱቋ ላይ የምናውቀው ሰውዬ ሶፋ ሊሰራ ሄዶ ፌንት ሰርቶ ሞቷል። ሶሪያዊ ወላሂ ነው የምልሽ። በአረብኛ ነገ ወጥቼ አውርቼ አወጣዋለሁ። ይሄን ነገር ሰውዬው ሞቷል ፌንት ሰርቶ። ማን የሚባል ሰውዬ ሶፋ ነው የሚሰራው። ለእኔ ለሱቄ ራሱ በርበሬ ሽሮ መደርደሪያ የሚሰራልኝ ሰውዬ አንድ ቀን ፌንት ሰርቶ የማያውቅ ሰውዬ አቤቷ ሱቋ ላይ ገብቶ ሱቋን መጠጥ ቤት ነበረ። መጠጥ ቤቱን ሶፋ ልትቀይር ናገባ ብላው ሶፋውን ልጅቷ መጀመሪያ ልጅቷ ተገጨች። አንድ ልጅ ተገጨች። ታስተውሻለሽ? በሷ የተነሳ ነው ተገጨች። አዎ ተገጨች። በሷ የተነሳ ደማ ፈሰሰ። ልጅቷ ስላልሞተች በሳምንቱ ሰውዬው ሶፋውን ሊቀይር ሲገባ ሞተ። ወላሂ አይባ የቤሩት ህዝብ እንዳለ ያውቃል። ውጡና እያንዳንዳችሁ አውሩ። ጀሪሜ ሰርታለች ሴትዮ፣ ብዙ ጀሪሜ አለባት። ቤቷ ላይ ብዙ የገደለችው ሰው አለ። ጓደኞቿ ያውቃሉ። በጣም ብዙ ነገር አለ። እኔ ስላልሞትኩላት እኔ ወንዶቹ ሲያሳዱኝ አልያዝ ስላት ነው መጨረሻ ላይ አታለው ሊወስዱኝ ቢያታሉኝ አልያዝ ስላት ነው ፖሊስ የላከችው። እኔ ፖሊስ ሲዘኝ ትናንትም ተናግራለሁ። ደስ ነው ያለኝ ያልኩት ደስ ነው ያለኝ። ለምን እኔ አይባ ቮይሶቹ ለምን አንከፍተም? እኔ እኮ ገነትን እኮ ፈርቻት እኮ እኔ ያቺ ስሟን አልጠራም። ሀገሯ በሰላም ትግባ እንጂ ጉዷን አውጣላትና በህግ ትጠየቃለች ይባላል። እያንዳንዱን የሰራሽው ይሄ ሁሉ ውርደት ወላሂ አይባ ይሄ ሁሉ ውርደት በእኔ በሚስኪኗ ይሄ ሁሉ ውርደት የመጣባት የሰራችሁ ጀርም የሰራችሁ ሐራም ነው። ወላሂ አላህ አጠራቅሞ በእኔ በሚስኪኗ ያመጣል የሚያዋርዳት። እንደዚህ ሰው እንዲህ በእንጨት አልነካሽም ማለት እኮ ሃይባ በጣም ነውር ነው። ከዚህ በላይ ሞት እኮ የለም። በቁምሽ መሞት እኮ ነው። ሰው አይሰበርም እንዴ? ሰው ላሽ እንድንለው አይሰበርም ወይ? ጸጸት አይኖርም? ህሊና አይኖርም እንዴ? አረ ላሽ እንዴ? እኔ እኮ ዝም አልኩሽ። ላሽ አትይም እንዴ? አስገባሽኝ ገባው። ላሽ አትይም እንዴ? ምንድነው? እኔ እኮ ደውዬ ገነት ምን አርጊ ነው የምትይኝ? ወንዶች ለምንድን ነው የምልክብኝ? ባሌ ዘመሬ ላከው እንዴ? ባልሽ ለምን እኔ እንደመጥቼ እኮ ነው የጠየቅኩሽ። አንቺ ለኔ አንሰሽ ነው? እኔን መጠፍጠፍ አቅቶሽ ነው?
በቅባቃ ስለሆነች እድሜ ልኳን ወንድ ነው የምትገዛው። እኔ ግን በሷ ቦታ በሆነ እንዲህ ነበር ጸጉርሽን ጠምኔ የምደፋሽ፣ አልፈራሽም ነበረ። ግን አንቺ በወንድ ነው የምትመኪው፣ በወንድ በምናምን። እኔ አሁን አንቺ ላይ እኔ እዚህ ቁጭ ብዬ የፈለኩትን ማስደረግ ይችላል ወንድ ልኬ። ግን እኔ እንዳንቺ ደደብ አይደለሁም ወላሂ። አንቺ ራሄል ሁለታችሁ እኔ ወላሂ የምኖረው ከዚህ በኋላ ለእናንተ ነው፣ ለልጄ ራሱ አይደለም። እናታችሁ አፈርተ ብላ ቁጭ ብለሽ የእናቴን ድምፅ ያወጣሽው አንቺ የሚያሳፍረኝ መስሎሽ ነው? ደሃ እናት አለችኝ አላፍርም። ደሃ እናት አለችኝ ውሻ ሆኜ እኖራለሁ፣ ለእናቴ አላፍርም። የእኔ እናት ሚስኪን ናት፣ አለቀሰች፣ ለመነችሽ፣ አላፍርበትም። ግን እናቴ እንደዚህ ማልቀሷን አሰማሽኝ። አይሽ ባልሰማው ይሻለኝ ነበረ። እኔ አልሰማሁትም ነበረ ወላሂ። አይኗ የጠቆሩና ያየሁት እንጂ አልሰማሁትም። እንዲህ ውሻውና ዝቅ ብላ የኔ እናት አንቺን ቆሻሻ ሴት ስለለመነችሽ ዋጋ ትከፍያለሽ። እኔ ስለታሰርኩ ከልጄ ምንም አልሆንኩ፣ ወጣት ነኝ፣ የትም እጅ እሰራለሁ ብዬ በራሴ ተማምኜ ነው የመጣሁት። ግን የእናቴን እንባ ወላሂ ትከፍያለሽ፣ ዋጋ አስከፍልሻለሁ። እኔ ያልገባኝ ነገር ኩራት ነው። ላይክ አጨብጭቡልኝ፣ የሱሱን እናት አልቅሰው እንዲለምኑኝ ያደረኳቸው ልጃቸውን እስር ቤት ወርውሬባቸው አልቅሰው ለመኑኝ ብለሽ ኩራት ነው? ሄለን ቤት ገብተሽ ሄለን የመጨረሻ ባለጌ ነሽ። በጣም ሴት ሆነሽ እናት ሆነሽ የእናቷን ቮይስ አውጥተሽ የምትዘባበችበት እኔ ጀግና ነኝ የሱሱ እናት ለመኑኝ ልጄን አስፈችልኝ ብለው ነው ቮይሱን አምጥተሽ የምታሰሚው። በጣም ብልግናችሁን ያሳያችሁት። በጣም አሰሚዋን በቤትሽ ገስት ገብተሽም ያስከፈትሽው በጣም እንደወረደች ሱሱን ያዋረድሽ ያሸማቀቅሻት መስሎሽ ከሆነ በእናቷ እንድትኮራ ነው። እናት ለልጇ የምትከፍለው መስዋዕትነት ነው። እናቷ ምን ያህል እንደምትወዳት ነው። ይሄ እኛ ያየነው እንግዲህ እኔ የተረዳሁት እናቷ ሱሱ ምን ያህል እንደሚወዷት ነው። እሷን ለማስፈሻ ለማንም ዝቅ እንደሚሉ ነው ያየሁትኝ። ይሄንን ያየነው ሙድ ስትይዝባት እናቴ ላይ ሙድ ስትይዝባት ምን ብላት እንደሆነ አላውቅም። እኔ እንዳይፈረድባት አደርጋለሁ፣ ወደ ሀገሯ እንድትገባ አደርጋለሁ ምናምን ብላት እኮ እናቴ በቃ አይፈረድባት ብቻ ልጄ ላኪልኝ ብላ ነው የምትለምናት። አይባ ድምፁን ብትሰሚ ወላሂ የኔ ምስኪን ደሃ እናቴ ማለት ነው። ታዲያ ሰው እኔ እቺ ሴትዮ ምንድነው ትገደል ምንድነው ፈልገው እንዴ? በቃ አይባ ከዚህ በላይ እኔ መታገስ አልችልም እንዴ። በእርግጥ ስሜታዊ ያደርጋል የእናትሽን ቮይስ አደባባይ ላይ መስማት። የኔ እናት እያለች እቺ ቆሻሻ አታውቅም እናቴ አታውቅም። አቡ ልጄ እባክሽን እንደው ለእናቷ ስልም ብዬ ነው ብለሽም የኔንም ድምፅ አሰምተሽም ቢሆን ሰው እንኳን እንትን ላለ ማለት በእባክሽን እያለች ነው የምትለምናት። እናት ለልጇ ምንም ትሆናለች። ሱሱዬ እናትሽ ስለምትወድሽ እኮ ነው ጠላትሽን ዝቅ ብላ የለመነችልሽ። ኦኬ ምን ችግር አለ? ሰው የእናትሽን ድምፅ ደህና ሰው ብትለምን አቡ ደስ ይላል እኮ። ደህና ሰው ብትለምን ይሉኝታ ያለው ህሊና ያለው ሰው ብትለምን ኦኬ። ግን አንዲትን ቆሻሻ ሴት ልጅ እያላት ለሴት ርህራሄ የሌላት ለእናቶች ርህራሄ የሌላት በሴጣን የተሞላች ዳቢሎስ ፈራህ እግዚአብሔር የሌላት እንደው ደደብ ያልተማረች ፋራ እንደወረደች ጭራሽ ስለምንም የማታቅ ደደብ ድንጋይ ብቻ ገንዘብና አሰስ ገሰስ ሆና ሰውን አፍዝዛ መኖር የምትፈልግ ሴት እንዴ መሞት እኮ አላይባ ዝም ብሎ እድሜ ልክ መኖር እኮ የለም። ይሄው እንደዚህ ይሄ እንኳን ሲፈጠርባት እኮ ድንግጥ ብላ ከሚዲያውም ስልኳን ማጥፍታ እኮ ጠፍታ ራሷን እንኳን ጋፕ ማድረግ ነበረባት ብታቅ። ይሄ ሁሉ ውርደት እኮ ለሷ እኮ ነው ወላሂ። እኔ እኮ አይደለም እየተዋረድኩ ያለሁት እሷ ናት። እኔ ከዚህ ምን እናቴ ጭራሽ እንደዚህ ነገር ላይ ከቀረበች በኋላ እኔ ምንም የሚያስፈራኝ ነገር የለም ከዚህ በኋላ ምንም ቢመጣ ማለት ነው። ግን ነውር እኮ ነው አይባ ወላሂ። አይ ነው እኔ የእናትሽን ድምፅ እኔ አበሻ እንደዚህ አበሻ አላየሁም እንዴ። ግን ልንገርሽ እናት ልጇ አንቺ ይኸውልሽ እናትሽ እሷን በመለመኗ ያንን ቮይስ እሷ በኩራት አደባባይ ላይ አምጥታ ተለመንኩ በእናቷ ብላ ማሰማቷ አንቺ አይ ነው እኔም በአንቺ ቦታ ግን በጣም ስሜታዊ ይሆናል። ያቃጠለኝ ምን ተቀልሽ እናቴ ላይ የተጫወተችው ጨዋታ እንዳይፈረድባት 5 ዓመት ሊፈረድባት ምናምን እናቴን በዛ ጭንቅ ላይ ሃይባ ወላው ማሚ በዛ ጭንቅ ሰዓት እኔ እስር ቤት ሆኜ ምን ልትያት ነው የምትይው? ምን ብላትስ ቢሆን ነው እንዳይፈረድባት? እባክሽ ልጄ ሳይፈረድባት ላኪልኝ ሄደሽ ለምነሽም ቢሆን ብላ እናቴ የራሷን ቮይስ አላሰማችም። የእናትሽን ብቻ ነው ያሰማችው። እኔ ማዘሯን ብቻ ነው የሰማሁት። የእሷን አልሰማሁም እኮ እናትሽ ላይ ካለ እኮ ምን ብላት እንደሆነ እኮ ማየት ትችያለሽ።
እናቴ አጥፍተዋለች። እኔ እኮ በቃሏ መለመኗን አንቺ እንዳታቂ ብላ እንዳልሰማ አጥፍታው ምን አለች ልጄ? እኔ እኮ እንዳትናደጅብኝ እኔ እኮ በጣም ለምኛታለሁ እና እንዳልናደድ ምን አለችኝ? በስነ ስርዓት ነው ያወራችኝ አለች። እንደዚህ ባለጌ መሆኗን አላወቀችም። ለመሰልሽ የኛ እናቶች የሚያውቁት ማለት ነው እንደ አስተዳደጋችን የለም እንደ ኢትዮጵያ እንደ አበሻነታችን ሪስፔክቱን ያን